በዛሬ ቪዲዮአችን የማሳያችሁ ዩካትን ተጠቅመን እንዴት ቪዲዮ ኤዲት እንደምናደርግ ለጀማሪ ልጆች ቤዚክ የሆኑ ነገሮችን ወይም መሰረታዊ ነገሮችን አሳያችኋለሁ። ከመጀመሪያው ጀምራችሁ እስከ መጨረሻው ተከታተሉ። ሰብስክራይብ ያላደረጋችሁ ሰብስክራይብ እና ላይክ ለሌሎች እንዲደርስ በማድረግ ቪዲዮን ጀምሩት። ቀጥታ ወደ ቪዲዮ። በመጀመሪያ አፕሊኬሽኑን ማውረድ ይጠበቅብናል። አፕሊኬሽኑን ለማውረድ ፕሌይ ስቶር ላይ በመግባት ሰርች እናደርጋለን። ዩካት ብለን ሰርች እናደርጋለን። ዩካት ኢንስቶል ሆኗል። እኔ ካሁን በፊት ስላወረድኩትኝ እናንተ ለማሳየት ስለሆነ እዚህ ላይ ቀጥታ ኦፕን ነው የምለው። ኢንስቶል ሆኗል ማለት ነው ካሁን በፊት። ኦፕን ትሉታላችሁ። ኦፕን ስትሉት የሚያመጣላችሁ ኢንተርፌስ ይህንን ይመስላል። ይህንን ካመጣላችሁ በኋላ ፕላስ ምልክቷን እቺ ጋር እንደምታዩት የቺን ፕላስ ጠቅ ታደርጉና ትገባላችሁ። ከዚህ ላይ እኔ ስነካው ከታች ላይ ምርጫ ሰጠኝ። የመጀመሪያ ፕሮጀክት አለ አሁን በፊት ማለት ነው የተጠቀምኩት። ካሁን በፊት ስሰራው የቆየው ፕሮጀክት አለ። ነገር ግን ኒው ፕሮጀክት ነው ለማሳየት ስለሆነ አዲስ ቪዲዮ ነው ኤዲት ማድረግ የፈለኩት። ስለዚህ እዚህ ጋር ኒው የሚለውን ተጭኜ እገባለሁ። ቪዲዮዎች አሉ እንደምታዩቸው። ስለዚህ የምንፈልጋቸውን ቪዲዮዎች መምረጥ እንችላለን። ልክ አንዴ ጠቅ ስታደርጉት ራሱ ሴሌክት ያደርግላችኋል። የምንፈልገውን ፎቴጅ ከመረጥን በኋላ ከዚህ ጋር የምታዩት ዳይሬክሽን አለ ከታች ዳር። ይችን ነካና ወደ ወርክ ስፔሳችን እንሄዳለን ማለት ነው። አሁን ላይ ቤዚክ የሆኑ እንግዲህ መሰረታዊ የሆኑ ነገሮችን ነው ማሳያችሁ። እዚህ ላይ እንዴት አድርገን ዲሊት ማድረግ እንደምንችል፣ ሌላ ቪዲዮ እንዴት አድ ማድረግ እንደምንችል አሳያችኋለሁ ማለት ነው። ለምሳሌ ከዚህ ላይ ከዚህኛው ወደ ግራ በኩል ያለውን አንፈልገውም፣ ወደ ቀኝ ያለውን ነው የምንፈልገው ብለን ብናስብ አንዴ ስንነካው ሴሌክት ያደርግልንና ከዚህ ጋር ስፕሊት የሚል ይመጣልናል። ይቺኛው የምታዩት ይቺ ከሁለት ለመክፈል ማለት ነው። ማንፈልገውን ፓርት ለመለየት ልክ አንዴ ጠቅ ስናደርጋት ይችላል ከሁለት ይከፍለናል ማለት ነው፣ ወይም ስፕሊት ያደርግልናል። የትኛውን ነው ማንፈልገው? ይሄኛውን ነው ማንፈልገው። ስለዚህ የማንፈልገውን ፓርት አጥቁረን ከዛ ዲሌት የሚል አለ እዚህ ላይ እንደምታዩት። ዲሌት የሚለውን ስንነካ ኮምፕሊትሊ ይሄኛውን ያስወግድልናል ማለት ነው። ስለዚህ ዲሌት የሚለው ልነካው ነው፣ አስወገደልኝ ማለት ነው። ስለዚህ ከዚህ ላይ የምታዩት ወደ ቀኝ ያለው ብቻ ቀርቷል። የምትፈልጉትን ድምጽ እዚህ ላይ መጠቀም ትችላላችሁ፣ ምን ትመርጣላችሁ። ከዚህ ጋር ለቪዲዮአችሁ ለሚስማማውን ድምጽ መጠቀም ትችላላችሁ መርጣችሁ። ስለዚህ ድምጽ መርጠናል አሁን ማለት ነው። ይሄንን የመረጥነውን ድምጽ ምን ማድረግ እንችላለን? ለምሳሌ መጨመር፣ ቮሊዩሙን መጨመርና መቀነስ ብንፈልግ ከዚህ ጋር መጀመሪያ ይሄንን እንመርጥና የስፒከር ምልክት አለች። ልክ ወደዚህ በማድረግ መቀነስ እንችላለን። እንደገና ደግሞ ወደ ቀኝ በማድረግ መጨመር እንችላለን ማለት ነው። አሁን የተወሰነ ድምፁን ጨምረናል ማለት ነው። እሺ ከዚህ ላይ ለምሳሌ ወደ ቀኝ በኩል ያለውን ቪዲዮ ከዚህ በኋላ አያስፈልግም ብዬ ባስብ አሁንም ቅድም እንዳሳየዋችሁ ስፕሊት የሚለውን አንዴ ነካና ስፕሊት የሚለውን አንዴ ስነካው ልክ እንደዚህ ሴሌክት ያደርግልኛል። ወደ ግራ ያለውን ማለት ወደ ቀኝ ያለውን ማለት ነው። ከዛ ዲሌት ነው እንደቀድሞ የምንለው ዲሌት እንለዋለን። ለምሳሌ ባክግራውንድ ሙዚኩ ይሄኛው ይቀራል። ይሄኛውንም ዲሌት ማድረግ ስፈልግ ስፕሊት እለዋለሁ። መጀመሪያ ላይ ማጥቆሬን አረሳም የቱ ጋር ድምፁ ጋር ወይም ባክግራውንድ ሙዚክ ያስገባውትኝ ይሄኛውን ስፕሊት ካደረኩ በኋላ ዲሌት እላለሁ።
ስለዚህ ሁለቱም ትክክል ሆኖልኛል ማለት ነው። ይሄኛው በቪዲዮው ልክ ድምፁ መሆን አለበት። እሺ ሌላው ከዚህ ላይ ማየት ያለባችሁ እዚህ ጋር ቴክስት የሚል አለ። ለምሳሌ የምትፈልጉት ጽሁፍ ካለ ከዚህ ቴክስት ነክታችሁ ማስገባት ትችላላችሁ ማለት ነው። የምትፈልጉት በአማርኛም በእንግሊዝኛ እንደፈለጋችሁት። ከዚህ ላይ እዚህኛው ያው ፎንት አለ መቀየር ትችላላችሁ። እዚህ ጋር ከለር አለ የቴክስት ከለር ማለት ነው። በቀይ ከፈለጋችሁ በቀይ የተለያዩ ከለሮች አሉ። የምትፈልጉትን ከባክግራውንዱ ጋር አብሮ የሚሄድላችሁ ትጠቀማላችሁ። እሺ ሰላም የሚል ጽሁፍ ጽፌያለሁ። እሺ ይሄንን ጽሁፍ ለምሳሌ ምን ማድረግ ፈለኩኝ፣ አኒሜሽን አለው ወይም እንቅስቃሴ እንዲኖረው ብፈልግ አኒሜሽን ከሚለው ላይ እዚህ ላይ ተገቡና ጽሁፉን መጀመሪያ ሴሌክት ታደርጋላችሁ። ከዛ በዚህ መንገድ እንዲወጣ ወይስ ደግሞ በዚህኛው ደስ ባላችሁ ልክ እዚህ ላይ የመረጣችሁ የተለያዩ አኒሜሽኖች አሉ። በተመቻችሁ መቀየር ትችላላችሁ። ከዚህ ላይ ደግሞ ይሄኛው የታይም ነው፣ ታይም ዱሬሽኑ እዚህ መንገድ አጀስት ማድረግ ትችላላችሁ። ከዚህኛው ላይ ከገባችሁ በኋላ ደግሞ ካራክተር የሚል አለ። ይሄኛው የጽሁፎቹ ቅርበትና እንደውም ርቀት በዚህኛው መወሰን ትችላላችሁ። ልክ በጣም እንደዚህ በሳባችሁት ቁጥር በጣም ጽሁፎቹ ርቀት ይኖራቸዋል። ወደዚህኛው ስታረጉት ደግሞ ቀረብ ልክ በዚህኛው እናንተ አጀስት ማድረግ ትችላላችሁ። አሁንም ይሄኛው ልክ እስከ ቪዲዮ መጨረሻ እንዲሆን ከፈለኩኝ አንዴ ጠቅ በማድረግ ሴሌክት ካደረኩ በኋላ ይችን ቀስት ይዘን መሳብ ነው ማለት ነው። ወደዚህ ወደ ቀኝ ስንስባት እስከ መጨረሻው ማድረግ እንችላለን። ሰላም የሚለው ጽሁፍ ልክ እንደዚህ ማድረግ እንችላለን። ሌላው እንደገና ሌላ ቴክስት ብንፈልግ እዚህ ጋር አድ ቴክስት የሚል አለ። ይህንን ቴክስት በመንካት ቴክስት ሌላ መጨመር እንችላለን። የምንፈልገውን ሌላ ቪዲዮ እንደገና አድ ማድረግ ብትፈልጉት ከዚህ ያለችውን ፕላስ ምልክት በመጫን ይችን ፕላስ ትነኩና የምትፈልጉትን ነገር እዚህ ጋር መጨመር ትችላላችሁ ማለት ነው። ምር ያለው ከዚህ በኋላ የለም ነበር አይደለ? በዚህ መንገድ አሁንም አድ እያላችሁ የምትፈልጉትን አንዴ ካላስገባችሁ መርጣችሁ የምትፈልጉትን እየጨመራችሁ መሄድ ትችላላችሁ። ሌላው ከዚህ ላይ ምንድነው ማሳየት የፈለጉት ስቲከር መጨመር ትችላላችሁ። እዚህ ላይ ለምሳሌ እንደዚህ አይነት ላይክ፣ ኮሜንት፣ ሼር የሚሉ ስቲከሮች አሉ። ወይም ሰብስክራይብ የሚል አለ። ለምሳሌ ይሄን መጨመር እችላለሁ። ጫና አድርጋችሁ በመያዝ ቦታ መስጠት የሚመች ቦታ ላይ ማለት ነው። ይሄው በዚህ መንገድ ሰብስክራይብ የሚለውን ስቲከር ጨምረናል። ሌላው ከዚህኛው ቪዲዮ ላይ ሌላ መደረብ ብትፈልጉ ፎቶ ወይም ደግሞ ሌላ መደረብ ብትፈልጉ እዚህ ጋር ፒአይፒ የሚል አለ። አራት ማዕዘኗ ማለት ነው። ከዚህ ላይ በመጫን የምትፈልጉትን ነገር አድ ማድረግ ትችላላችሁ። ሁለት ቪዲዮ በአንድ ወይም ፎቶ ጋር ለማስኬድ ከፈለጋችሁ ማለት ነው። ለምሳሌ ይሄንን
መረጥኩኝ። ይሄኛው ሌላ ቪዲዮ ነው። ሁለተኛው ወይም ተደራቢ እዚህ ጋር ሳይዙን ልክ በቀኝ በኩል ከታች ያለችው አይችኛዋ በሁለት በኩል ዳይሬክሽን ያላት ይችንን ልክ ወደ ውስጥና ወደ ላይ በመሳብ የምፈልገው ሳይዝ እስከሚመጣልኝ ድረስ አድጀስት ማድረግ እችላለሁ በዚህኛው ወይም ማስተካከል እችላለሁ ማለት ነው። ስለዚህ ከዚህኛው ቪዲዮ ላይ ተደራቢ ይሄኛው ቪዲዮ ለምሳሌ ሪአክሽን ቪዲዮዎች ለመስራት ብንፈልግ በዚህኛው ሲስተም በጣም ጥሩ ነው። ልክ በዚህ መንገድ እዚህ ላይ ካልተመቸን ደግሞ ቦታ መቀየር እንችላለን። እንዲሁም ሳይዙን መቀነስ እንችላለን። ኦኬ በዛሬ ቪዲዮአችን ይህንን ይመስላል። የተወሰኑ ነገሮች ለማሳየት ሞክሬያለሁ፣ ግን ያው በሌሎችም ባክግራውንድ እንዴት እንደሚቀየር እዚህ ጋር ሪካርድ አለ ምናምን ብዙ ነገሮች አሉ። እነዚህን የምናያቸው ይሆናል ብዙ ስብስብ እንዳይሆንባቸው። እነዚህ በጣም ወሳኝና ቤዚክ የምንላቸው ነገሮች ለመለማመድ ሞክሩ። አሁን ያሳየኋችሁን በቀጣይ ሰፋ ባለ ቪዲዮ ደግሞ እመጣለሁ። በግላችሁ የግል ስልጠና ከፈለጋችሁ በ0998 58 28 67 ላይ ከዚህ ላይ ባለው ስልክ የደወላችሁ መመዝገብ ትችላላችሁ። ለዛሬ ከዚህ ላይ ይበቃል። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። መልካም ጊዜ ይሁንላችሁ።